እኔ ይህንን በጣም መቀየር አለብን። አሁን ላይ ጌታ ይመስገንና ማለት ነው። አሁን ላይ ጌታ ይመስገንና በጣም በርካታ ሰው ቅዱስ ቁርባን ይቀበላል ማለት ወጣቶች ራሱ በየቦታው እንደዛ ነው የሚሰማው። እና ስለዚህ እግዚአብሔርን እናመሰግነዋለን። እንዲህ አስባችሁታል? ሄዳችሁ ቤተክርስቲያን ውስጥ በጣም በርካታ ወጣቶች ተሰልፈው ከቅዱስ ቁርባን ሲሳተፉ ጌታ ይመስገን። መብራን በእኛ ዘመን እንደዚህ ማየታችን ነው። ግን ስቲል ግን ምንም ማለት ነው ምንም ነው ማለት ይቻላል። አብዛኛው ሰው ርቋል ምናምን ከቅዱስ ሚስጥር ምናምን ርቀናል ምናምን። ስለዛ በጣም መቅረብ አለብን፣ በጣም መቅረብ አለብን ማለት ከሰባኪያን ከዘማሪያን ከምናምን ጀምሮ እስከ ምዕመን ሁሉም ማለት ነው ወደ ቅዱስ ሚስጥር መጠጋት ያለበት መቅረብ ያለበት። አሁን እናንተ የምትማሩት ብቻ አይደላችሁ፣ እኛም ከቅዱስ ሚስጥር ተሳተፉ አለ። ከዛ እሱ መሳተፍ አለበት ግዴታው ነው አይደለም እንዴ? ነው ያው እሺ መምህር አይደሉም ግን ስለዛ መምህራኖች፣ ዘማሪያን ይሄ እኔ በጌታ አንድ ሰው መምህር ነኝ ብሎ ዘማሪ ነኝ ብሎ አገለግላለሁ ብሎ ግን ከቅዱስ ቁርባን ሙሉ በሙሉ ከራቀ አደገኛ ነው የሚሆነው። ስለዛ ከቅዱስ ቁርባን አለመራቅ፣ ከቅዱስ ሚስጥር አለመራቅ ጋይስ ፕሊዝ። እኔ ይሄ በጣም ሊታሰብበት ይገባል። በጣም እኔ ቤተክርስቲያንን የሚያሰድባል አለመቁረብ ማለት ነው። የቤተክርስቲያን ቅዳሴ ላይ ተሄዱ ሰው ወጣቶች ምናምን ሳይቆርቡ ሲቀር ቤተክርስቲያን ትሰደባለች። ምንድነው ወጣት ልጆቿን የማታቆርቡ ቤተክርስቲያን ሊባል ይችላል። እና ቤተክርስቲያን አሰዳቢያ ነው። ወጣቶችን የማታቆርብ ቤተክርስቲያን እንዳትባል ቤተክርስቲያንም እንደው ቤተክርስቲያን እንዳትሳደብ ብቻ አይደለም፣ በዋናነት ለራሳችን ህይወት ስንል ሄደን መቁረብ አለብን። እና ይህ ቅዱስ ቁርባን ላይና ምንድነው ሚስጥረ ተክሊል ወይም ጋብቻ ላይ በጣም ነው መሰራት ያለበት። ሰው ከቤተክርስቲያን ውጭ ያገባል፣ አይቆርብም፣ አንቆርብም ምናምን እና በጣም አደገኛ ነው። እሱ እንደ ቀላል መታየት የለበትም። ምን እንደሚፈራ አላውቅም። ቤተክርስቲያን ውስጥ ማግባት ምንድን ነው የሚያስፈራው? በጌታ ስም እኔ ምን እንደሚያስፈራ አላውቅም። ክርስቶስን ምን ነው የሚያስፈራው? ምናልባት ድንግል ሳትሆኑ ቀርታችሁ አክሊል አለማድረጋችሁ ምናምን ነገር እሱ ያስጨንቃችሁ። በቃ በበፊት ላይፋችሁ ድንገት እንደዚህ ነገሮች ውስጥ ወድቃችሁ ከነበረ ላታረጉ ትችላላችሁ። ምንም ችግር የለም። ይሄ ምንም ለሰው ያን ያህል ራሱ እንትን የሚል አይደለም። ኦኬ አክሊል አካሲ እንዳትሉ ግን የምሬን ምንድን ነው የሚያስፈራን ክርስቶስን? እና እኔ ጋብቻ በዚህ ዘመን ቢያንስ ማለት ነው ከቤተ ክርስቲያን ውጭ ያለ ጋብቻ በስመ አብ እኔ የውርደት ጋብቻ ነው። ክርስቶስን በጣም ይቅርታል ብለኝ ከአሁን በኋላ ማለት ነው። በቃ ከዚህ በፊት ያለው ችግር የለም። ከዚህ በፊትም ያላችሁ በዚህ የተጋባችሁ ሰዎች ግን ፕሊዝ እንደው በጌታ እለምናችኋለሁ። ምናልባት ክርስቶስም ሊጠይቃችሁ ስለሚችል ማለት ነው። ኦፍኮርስ ይጠይቃችኋል። ለምን አላደረጋችሁትም ብሎ እርግጠኛ ነኝ ጌታ ኢየሱስም ይጠይቃችኋል። ስለዛ ብትችሉ እኔ እዚህ የምትሰሙ ሰዎች ወደ 3.6 ሰው ይተኛል፣ ወደ 3600 ሰው ከእናንተ ውስጥ ተጋብታችሁ ግን በቤተ ክርስቲያን ውስጥ ያላደረጋችሁ ሰዎች ካላችሁ ፕሊስ አድርጉት። ይቻላል። ተጋብታችሁ እየኖራችሁ ከሆነ ራሱ አሁን ማለት ነው ኢቨን ልጆች ራሱ ቢኖራችሁ ብዙ ዓመት የኖራችሁ ብትሆኑ እድሜያችሁ የሄደም ቢሆን እናንተ ራሳችሁ ዝም ብላችሁ ከንስሐ አባታችሁ ጋር ተነጋገሩ፣ ንስሐ ግቡ ምናምን። ከዛ በኋላ ሂዱና ሚስጥሩን ፈጽሙ። ቤተክርስቲያን ውስጥ በቤተ ክርስቲያን ደግሞ ተሳሰቡ። እግዚአብሔር አምላክ ጋብቻውን የሚያውቀው እንደዛ ሲሆን ነው። ቤተክርስቲያን ውስጥ ጭራሽ ቤተክርስቲያን የማታውቀው ጋብቻ እንዴ ወጥ መንግስት ይወቅልኝ ትላለህ እንዴ? መንግስት አወቀ ይወቀው። አዎ መንግስት ማወቅ አለበት። እሺ ይወቅ፣ ግን እግዚአብሔር የሚወቀው ጋይስ እና ፕሊስ እንደዛ አድርጉ። የተጋባችሁ ሰዎች ምናምን ኢቨን ልጆች ራሱ ቢኖራችሁ ብያለሁ። የሌላችሁ ምንም የሚያስፈራ ነገር የለው። እንደው በጣም ደስ ይላል እንዴ በመካከላችሁ ክርስቶስን ልታደርጉት ነው። ይህንን የሚጠላለ እንዴ? ይህን ከጠላ ይኸው አንበሳው እንደዛ ማድረግ ፈልገ፣ በተለይ አሁን አዲስ ለምትጋቡ እናንተ ተወትና ማግባት ፈልገ፣ አንተ በቅዱስ ሚስጥር ማግባት ፈልገ፣ እሷ አልፈልግም ካለች በቅቁሽ ነው አለቀ ማለት ማስተማር አስተምራት። ግን ኧረ በተአምር ካለች በቃ ሲጀመር ምንድን ነው ማይ ብራዘር ፊት ለፊት ላይ የምታየው አደገኛ ህይወት ነው ማለት በጣም ረጅም የሆነ ህይወት ነው እና ህይወቱም የተቀደሰ ነው የጋብቻ ህይወት ልክ እንደዛ ማለት ነው። እና ቆንጂት አንቺን በቅዱስ ሚስጥር ማግባት ፈልገሽ ግን አንበሳው አይ አልፈልግም አላጋም ካለ በቃ ይረጋጋ ይማር ምናምን አይ ካለ ይቁሰው።
ስለዚህ ያለ ቅዱስ ሚስጥር ጋብቻ የሚባል ነገር በፍጹም አይታሰብም፣ ራሱ አይታሰብም። ሼም ክርስቶስን ሼም ነው። ስለዛ በተቻለን አቅም እኔ ይህንን ያወቅን ሰዎች ለሌሎች ሰዎች ደግሞ ማሳወቅ በጣም በዙሪያችን ለማግባት ያሰቡ ሰዎች ካሉ ኧረ ይሄ እንዲህ ነው እንዲያ ነው ምናምን በጣም ይሄ የሁላችንም ኃላፊነት ነው መሆን ያለበት። እኔ ቀጣይ ትውልዳችን ቤተክርስቲያን በቀጣይ ትውልድ ጠቅላላ አብያተ ክርስቲያናቱ በወጣት ቆራቢያን የሚሞላ ሁሉም 98% ኦርቶዶክሳውያን የሚቆርቡ 99% ኦርቶዶክሳውያን የሚጋቡት ማለት ነው። ጋብቻ ከሚፈጽሙት ውስጥ 99%ቱ በቸርች ውስጥ የሌላ አብያተ ክርስቲያናትን ስም ምናምን ሲጠራ ሁሉ ጊዜ ሰው ይወጫበርበታል። ስለዛ አንጠራ። ግን ወደ ውጭ ዓለም ስትሄዱ የተለያዩ አብያተ ክርስቲያናት ከቤተክርስቲያን ውጭ ጋብቻ እንዳለ ራሱ የሚያውቁትም ራሱ አይመስለኝም። በቃ ሁሉም ቤተክርስቲያን ውስጥ ነው። እንደዛ እያልን ነበር። ቅድም ከአንድ ሰው ጋር እያወራሁ ጭራሽ አያውቁትም ይሆናል እያሉ ነበር ከቤተክርስቲያን ውጭ ያለ ጋብቻ። እዚህ ግን ምን አይነት በሽታ ውስጥ እንደገባን በኢትዮጵያ ውስጥ አላውቅም። አደገኛ በሽታ ውስጥ ክርስቶስን እና ፕሊስ እንደዛ አድርጉ ምናምን እና መለስ ስንል ግን በህይወታችን ውስጥ ወደ ከቅዱስ ሚስጥር እየተሳተፍን ምናምን ልናድግ ይገባል። እናንተ ሰዎች እግዚአብሔር በጣም መሐሪ ነው። ቅድም እንዳልኳችሁ ነው። ቅዱስ ቁርባንን በተደጋጋሚ እንድንወስደው የተሰጠን ያ ሚስጥር የሚደጋገም የሆነው ደጋግሞ ኃጢአት ልንሰራ ስለምንችል ደጋግመን ልንታመም ስለምንችል መድኃኒቱንም የሚደጋገም አደረገው እግዚአብሔር እና እሱን ሁሌ የምናስተውል እግዚአብሔር በጣም ቸር ነው። እግዚአብሔር መልካም ነው። እግዚአብሔር በጣም መሐሪ ነው። ስለዛ የእግዚአብሔር ምህረቱን ደግሞ እንቅመሰው። እግዚአብሔር ቸር ነው። ቸር እንደሆነ ደግሞ ቅመሱ እና ይዋል መዝሙረኛው ላይ። ስለዛ እግዚአብሔር ቸር ነው ደግሞ ሲቀመሱት ደግሞ እንቅመሰው እና ወደ እግዚአብሔር እንመለስ። ይሄ ያስፈልገናል። እናንተ ሰዎች አክቹዋሊ ዛሬ የመጣው ሰፋ ያለ ነገር ሳይሆን አትሊስት እሱ ላይ ብቻ አተኩረን ትንሽ ነገር እንድናወራ ነበር። ግን በሚያሳዝን ሁኔታ መቁረብ አለብን ቢጨርሱ ጊዜውን እና የዚህን ያህል እንትን ካልን በእርግጥ መልካም ነው። እኔ ባለፈው እንዳልኳችሁ ነው። አንዴ ያንን ክፍል እኔ ደግሜ ላነብላችሁ እወዳለሁ ማለት እሺ። ስለ ቅዱስ ቁርባን ትንሽ ነገር ልንገራችሁ፣ ላንብብላችሁ። በቃ መጽሐፍ ቅዱስን ብቻ ነው ማነብላችሁ። ዮሐንስ ወንጌል ምዕራፍ 6 እናንብብና ከዛም ፕራክቲካሊ ደግሞ ማቴዎስ ላይ ሄደን እናያለን፣ እንጨርሳለን። በመጀመሪያ ደረጃ ቅዱስ ቁርባን ምንድን ነው የሚለውን ዝም ብዬ ልንገራችሁና ከዛ እናንብብ። እዚህ ውስጥ ያላችሁ ሰዎች ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ ቅዱስ ቁርባን ምንድን ነው የሚለውን ማለት ነው። Oh God. ኦኬ እሺ፣ በጣም ይቅርታ። ቅዱስ ቁርባን ምን እንደሆነ ታውቃላችሁ አይደል? የማያውቅ ሰው ካለ ምናልባት የማያውቅ 40 ሰው እዚህ 40 ይቀርሽ 20 ሰው 20 ኦርቶዶክስ ስለ ቅዱስ ቁርባን እዚህ የማያውቅ ካለ ለ20ዎቹ ኦርቶዶክሳውያን ትንሽ ነገር እንበላቸው። እናንተም ከለስ አድርጉት እግረ መንገዳችሁን። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ አሁን ቅዳሴ ላይ የሚቀርበው ማለት ነው የሚቀርበው ህብስትና ወይን ነው። ህብስትና ወይን ልክ ጌታችን ኢየሱስም ህብስትን አንስቶ ባረከ፣ ቆርሶ ሰጣቸው፣ ይህ ሥጋዬ ነው ብሎ የለ ወይንን ደግሞ ያነሳና ወይም ጽዋን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ሰጣቸው። ስለዛ ህብስትና ወይን ይቀርባል። አሁንም እኛ ጋር ጌታችን እንዳደረገው ማለት ነው ወይም መልከ ጼዴቅ እንዳደረገው አስቀድሞ በፊት። ለማንኛውም ህብስትና ወይን ይቀርብና ይጸልያል። ጌታችን ህብስትን አንስቶ ወደ ላይ ቀና ብሎ ባረከ። ህብስትን አነሳ፣ ባረከ፣ ቆረሰም። ስለዛ እኛ ምን ባረካለን? ካህናቱም እኛም ተሰባስበን እንጸልይና ይባረካል።
ይጸለያል በመንፈስ ቅዱስ አሰራር። ልክ ጌታችን ይህ ስጋዬ ነው እንዳለ ሁሉ አሁንም የህብስቱ የጌታ ስጋ ደሙንም ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው እንዳለ ሁሉ ደሙ ይሆናል። ህብስቱን ስትቀምሱት ህብስት ሊል ይችላል ማለት ይሄ ጽዋውን ደሙ ማን ነው? ወይኑንም ስትቀምሱት ወይን ሊል ይችላል። ግን በመንፈስ ቅዱስ አሰራር አዎ ያ ህብስት የጌታ ስጋ ሆኗል ብለን የምናምነው እምነት ነው። ሳይቀየር አዎ አልተቀየረም። ታዲያ እንዴት ሆነ? የመንፈስ ቅዱስ አሰራር። ክርስትና ምንድነው? ክርስትና በጣም እምነት ላይ የተመሰረተ ነው የሚባለው ለዚህ ነው። በሌሎች ቤተ እምነቶች ለምሳሌ በፕሮቴስታንት ምናምን ይህ ይካዳል። በጴንጤው ምናምን ቂጣ ነው ይላል። አረ በቃ የጽዋ ወይን ነው ምን ይላል። ከዛ በኋላ በቃ አለቀ እንደዛ ብቻ ነው ይላል። ነው አይደለም። ስትቀምሰው ህብስት ስላለ ስትጠጣውም ያው ወይን ስላለ በቃ የጌታ ስጋና ደም አልሆነም ማለት አይደለም። ጌታችን ኢየሱስም ሲሰጣቸው እኮ እነሱ ሲቀምሱት እኮ ሐዋርያቱ የህብስት ነው የሚላቸው፣ ግን ኢየሱስ ግን ስጋዬ ነው ደሜ ነው አለ። ስለዚህ አሁንም እኛ በእምነት የምንቀበለው እርሱ አዎ የክርስቶስ ስጋና ደም ነው። የክርስቶስ ስጋና ደም ምን ያህል ነው የክርስቶስ ስጋ የሆነ ካላችሁኝ በምን ደረጃ እስኪገለጽለት ደረጃ ብትላችሁ 1 ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እንደዚህ ይላል። 1 ቆሮንቶስ ምዕራፍ 10 እስከ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን ይላል። ይኸው ጽዋውን ህብስቱን ያነሳና ከጌታ ስጋና ደም ጋር አንድ ያደርገዋል። ያደረገውና ከዛ በኋላ ምን ብሎ ይናገራል? አንድ ህብስት ስለሆነ ይላል። ያ ህብስት ከጌታ ስጋ ጋር ህብረት ያለው ነው ተብሏል። ስለዛ የአንዱ ህብስት የምንቆርሰው አለ ብዙ ጊዜ ሊቆረስ ይችላል። ግን ስንት ህብስት ነው? አንድ ህብስት። ለምን? ህብረትነቱ ከአንድ የጌታ ስጋ ነው። ስለዚህ የጌታ ስጋ ነው። ልክ ኢየሱስም ስጋዬ ነው እንዳለ ማለት ነው። የጌታ ስጋ አንድ ስጋ ስለሆነ የጌታ ስጋ አንድ ስጋ ስለሆነ የፈለገውን ያህል ጊዜ ቢቆረስ ራሱ ህብስቱ ግን በቃ አንድ ህብስት ነው።